ሰላም እንዴት ናችሁ? ዛሬ ደግሞ የእንግሊዝኛ ጥያቄዎችን ይዤላችሁ መጥቻለሁ። የእንግሊዝኛ ወርክሺት ለስድስተኛ ክፍል ተማሪዎች የሚያዘጋጃቸው ጥያቄ ናቸው። ስለዚህ እነዚህ ጥያቄዎችን በመስራት በተለያየ ግራመሮች እና ጠቃሚ በሆኑ ነገሮች ላይ የተዘጋጀ ስለሆነ ለስድስተኛ ክፍል ተማሪ የሀገር አቀፍ ፈተና ለሚወስዱ እንዲሁም ደግሞ ለተለያየ ሀገር አቀፍም ሆነ ለክላስ ውስጥ የሚጠቅማቸው ጥያቄዎች ስለሆኑ በዚህ ጥያቄ ውስጥ የስድስተኛ ክፍል ብቻ ሳይሆን ለስምንተኛም ከዛ በላይም የሚሆኑ ጥያቄዎችን በውስጡ ስለያዘ የተለያየ ጥያቄዎች በውስጡ ስለያዘ የሚጠቅም ለሰባተኛም ለስምንተኛም ይጠቅማል። ስለዚህ ለክላስ እንዲሁም ደግሞ ለሀገር አቀፍ ጥያቄዎች ለመዘጋጀት እነዚህ ጥያቄዎችን ከኔ ጋር እንዲሰሩ ጋብዛቸዋለሁ። እንዲሁም ደግሞ ለፈተና የሚዘጋጁ ተማሪዎች ይህንን ጥያቄ እንዲሰሩ ሼር እንድታደርጉላቸው እንዲሁም ደግሞ ዩቲዩብን ሰብስክራይብ እንድታደርጉ የተለያዩ ጥያቄዎችን እንዲያዘጋጅላችሁ እንድታበረታቱኝ እጠይቃችኋለሁ። ስለዚህ ይህንን ጥያቄ በሰራችሁ ቁጥር ብዙ ነገር በውስጡ የያዘ ስለሆነ የሚጠቅማችሁ ነገር ታገኛላችሁ። ብዙ ጥያቄ ነው። ጥያቄዎችን አንድ ጊዜ አንሰራም፣ ከፋፍለን በፓርት ከፋፍለን እናያለን። ቀጥታ ወደ ጥያቄው ስንገባ ከዚህ በላይ የነበሩት ጥያቄዎችን የሪዲንግ ፓርት ስለሆነ እሱን ቆርጫለሁ። ከሰባተኛ እንጀምራለን። So the first one is let's do it filling the gap using the appropriate word in the box. በቦክስ ውስጥ ያለችውን ቃላቶችን በቀላሉ እየሞላን እንሄዳለን። So question number 7 Abel did not pass the exam. He dash. ከዚህ የሚሆኑት የትኛው ነው? እንግዲህ ኢነሚስ ማለት ምን እንደሆነ ታውቃላችሁ? ጠላት ነው። ቤትል የውጊያ ቦታ ነው። ስትሮው ይሄኛው ደግሞ ገለባ ነገር ነው። ዌብ ደግሞ ምንድነው ስፓይደሮች የሚያዘጋጁት የሆነ ነገር ለማጥበድ የሚያደርጉት ጥምጥም የሆነ ነገር ለማለት ነው። ያው መውደቅ ነው። ስለዚህ አብል ዲድ ኖት ፓስ ዘ ኤግዛም። ስለዚህ እንደዚህ አይነት ጥያቄዎችን ቮካብላሪ ስንሰራ እያንዳንዱን ቃላቶች ማየት ይጠበቅብናል። ከዚህ ጋር የሚሄድ የትኛው ለምሳሌ ኪወርድ ፓስ የምትል ስላለች ከዚህ ጋር የሚሄደው ነች ፌልድ ትሆናለች ማለት ነው። አኒማልስ ስሊፕ ኦን። ስለዚህ አኒማሎች ወይ ደግሞ እንስሳቶች የሚተኙ በምን ላይ ይተኛሉ የሚለው ነው። እነዚህ ስትሮው ብለው ይሄ ይሆናል ማለት ስትሮው ማለት ገለባ ማለት ነው። Spiders catch flies in a dash. ስለዚህ ስፓይደሮች የፍላይ ወይ ደግሞ ዝንቦችን እነዚህ እንትኖችን የሚያጠምዱበት ምንድን ነው? ይችኛው ዌብ ነች ማለት ነው። The soldiers fought in a big dash. A lot of them were hurt. The soldiers ምትለው ከዚህ ኪ ነች። ቀጥሎ ያለችው ፋይት ምትለው ያለ። ስለዚህ ሶልጀርስ ፋይት የሚያደርጉት የት ነው የምለውን ሀሳብ እናገኛለን። ከዚህ ደግሞ የሚሆነው ይሄ ይሆናል ማለት ነው። battle, in the battle. So the next one is the two countries stopped fighting. Now they were not dashed, they were friends. ስለዚህ ከዚህ ጋር እንደዚህ አይነት ጥያቄ ስንሰራ ኪወርዶችን እንፈልጋለን። ምን ምትላለች? ካንትሪ ስቶፕ ፋይቲንግ ምትለው ቃል አለች። እቺን ደግሞ እዚህ ጋር ደግሞ ኔጌቲቭ ሆነ። የዚህኛው ኔጌቲቭ they were not ይልና ከዛ they were friends። ስለዚህ የዚህ ተቃራኒ ነው የምፈልገው ማለት ነው። So the opposite of this word is enemies ጠላት ማለት ነው። They are not enemy። እነዚህ ጠላቶች አይደሉም፣ ምክንያቱም መጣላትን አቁመዋል ይላል። So let's go to the next. Again, these are also very simple, but we have to remember these are very important. እነዚህ ነገሮችን ቀላል ናቸው፣ ግን ደግሞ ኮንፊውዝ ስለሚያደርጉ ማወቅ ስላለብን እነዚህ ነገሮችን ግራንድ ፋዘር question number 12 ግራንድ ፋዘር። ያው ግራንድ ፋዘር ማለት አያት እንደሆነ የአባት ወይ እናት
grandfather when ስለዚህ ምንድነው አያት የምንለው በአማርኛ እንደዛ ነው። ስለዚህ grandfather የሚለው የትኛው ነው? እዚህ male parents of children male parent ነው ማለት ነው። male parent የሆነ አንክል የምንለው ደግሞ ምንድነው? brothers of children's parent የአባት ወይ ደግሞ የእናት ወንድም ማለት ነው። brothers of children's parent so niece what is niece means so niece ማለት ለምሳሌ ምንድነው niece ማለት የወንድም ወይ ደግሞ የእህት ሴት ልጅ daughter of sister or brother ዲ ቺኛው ትሆናለች ማለት ነው። ኔፊው ደግሞ ይሄ ደግሞ ማለት ነው የወንድም ወይ ደግሞ የእህት ወንድ ልጅ ማለት ነው። son of sisters or brothers son of sisters cousin ደግሞ ምንድነው? ምንድነው ባለው I don't know በአማርኛ ላቅም ድርቢ ይባላል በኦሮምኛ ማለት የሁለት ወንድማማቾች ልጆች ማለት ነው። I think it like that ለምሳሌ የአባቴ ወንድም የሚወልዱ ልጆች ለኔ cousin ናቸው ማለት ነው። የአባቴ ወንድም ወይ ደግሞ የእናቴ ወንድም ወይ ደግሞ እህት የሚወልዱት እነዚህ cousin ናቸው ማለት ነው። so this one is question number 16 is you can see here question number 16 a child of one's uncle or aunt yeah a child of one's uncle or aunt የአጎት ወይ ደግሞ የአክስት ልጅ እንደማለት ነው። cousin ማለት aunt sisters of parent እቺ ደግሞ ነች ማለት sisters of parent የወንድም ወይ ደግሞ የአባት ወይ ደግሞ የእናት እህት aunt ትባላለች። ያቀርናለች daughter እነዚህ ፊሜል ሳን ነች እቺ daughter እቺኛው ታውቃላችሁ ፊሜል ፓረንት ፊሜል ኦፍ ፓረንትስ ፊሜል ነች። question number okay question number 19 እንሰራለን። daughter father in law means one's spouse's father father in law ምንድነው ባለው በአማርኛ father in law ማለት ለምሳሌ የሚስቴ አባት ወይ ደግሞ የሚስቴ የባለቤት አባት እንደማለት ነው father in law ማለት so በአማርኛ ስተረጎም እንደዚህ ነው ይመስለኛል። I don't know በኦሮምኛ አማች ነው የሚባለው። so this is what you need to do. Let's go to the next. Choose the best answer from the given alternatives. Last month they dash some historical places. ስለዚህ last month ስለምል እችኛው keyword ስላለች past መሆኑን እናውቃለን። so the answer is visited ይሆናል ማለት ነው። my mother is a shopkeeper. she dash some goods. ስለዚህ she shopkeeper sells sold bought selling ስለዚህ ይሄኛው
እንትን ሬጉላር አክቲቪቲ ስለሆነ ሺ ሴልስ ይሄኛው ነው የሚሆነው። ይሄ የሚሆንበት ምንም ክልክል የለም። ይሄም ክልክል የለም። ስለዚህ ሺ ሴልስ የሚሆነው ይሄኛው ነው። ፕሬዘንት ቴንስ ስለሆነች ይሄኛው ፕሬዘንት ቴንስ ነች። ደግሞ ሬጉላር ሪትን አክቲቪቲ ስለሆነ ማለት ነው። ሪትን አክቲቪቲ ስለሆነ ፕሬዘንት ቴንስ ይሆናል ማለት ነው። ዶንት ሻውት ዘ ዳሽ ቱ ዘ ሌክቸር። ዶንት ሻውት ዘ ዳሽ ቱ ዘ ሌክቸር። ስለዚህ ሊስን አር ሊስኒንግ ኢዝ ሊስኒንግ። ስለዚህ ከዚህ ይሄ አይሆንም፣ ምክንያቱም ፓስት አይደለም። ይሄም አይሆንም፣ ከዚህ ጋር የሚሄድ እንትን የለውም። they listen to the lecture አይንልም። ይሄችኛው አትሆንም። ስለዚህ የምትሆነች ነች they are listening። ምክንያቱም the action is on the way going on እየተከናወነ መሆኑን ያሳያል ማለት ነው። ስለዚህ ይሄኛው የሚሆነው the answer is listening they are listening እንደሆነ። okay, next he is too sick and want to take rest so he dash to talk to anyone. okay, ምንድነው በጣም ያመዋል፣ ረፍት ይፈልጋል። ስለዚህ ምንድነው ምን ማድረግ አይፈልግም። he wants he is wanting he don't want he doesn't want። ስለዚህ የሆነ ነገር አይፈልግም። ምንድነው እሱ የማይፈልገው he wants to ምክንያቱም ረፍት ስለሚፈልግ he wants to talk አንልም። ይሄ አይሆንም። he is wanting አንልም። ምንም የሆነ ፕሮግሬሲቭ የሚያሳይ ነገር የለም። don't want most probably ይሄ ይሆናል፣ ግን የማይሆንበት ምክንያት ደግሞ don't ኔጌቲቭ ነው። ኦኬ ሶ ግን ከዚህ ጋር ሄድም he ስለምል he doesn't want ብለው ይሆናል ማለት ነው። this one is correct answer. okay, do they practice speaking English? B yes they dash። okay, ለዚህ ጥያቄ መልስ ስንሰጥ yes they do no okay yes they don't C did have done። አሁን እነዚህ ይሄ ኤ ነው የሚሆነው አንሰሩ ማለት ነው። ዘይ የስ ካለ ዘይ ዱ ነው እንጂ የስ ዘይ ዶንት አይሆንም። የስ ስላለ ይሄ አይሆንም። ይሄ ደግሞ ፓስት ነው የሚያሳይ፣ ፓስት አይሆንም። ይሄ ደግሞ ፐርፌክት ነው። የዚህ ለዚህ የሚሆን ክል የለንም። ስለዚህ አንተርስ ዲስ ዋን ዘይ ዱ ብሎ ይሆናል ማለት ነው። let's go to the next. she usually studies in the library but now she dash at home. she is studying will study. okay, she usually at home ብዙ ጊዜ በላይብረሪ she usually study in the library ብዙ ጊዜ የምታደርገው የምታጠናው የት ነው? ቤት ነው። ነገር ግን ዛሬ ናው ስለምትኛው ወርድ ወሳኝ ነች። ናው ሺ ዳሽ። ስለዚህ ናው ካልን አሁን እየሆነ መሆኑን ስለሚያሳይ the answer is this one። ይሄኛው ፕሮግሬሲቭ የምታሳይ she is studying at home የሚለው መልስ ይሆናል ማለት ነው። let me add one more and then the next ይችኛል ስለሆነ እንቀጥለው ደግሞ እንቀጥላለን ማለት ነው። my mother was traveling to Addis while my brother dash from Mombasa. okay, so this we can see two things simultaneously። ሁለት ነገሮች በአንድ ላይ የተከናወኑ መሆኑን እናያለን። አንደኛ my mother was traveling to Addis while my brothers dash from Mombasa። okay, simultaneous ነገር አለ እዚህ ጋር was traveling to Addis while my brother was returning returned has returned was returned። ስለዚህ my mother was traveling to Addis while my brother
was returning from ሐዋሳ። እዚህ ሁለቱ ነገሮች እየተከናወኑ ነው። ሁለት ነገር ስለሚተከናወኑ ስለሆነ ኤ he was returning ይሆናል ማለት ነው። most probably while he was my brother returned my brothers returned ስለዚህ from ሐዋሳ ስለዚህ ሁለት ነገሮችን አንድ ላይ እየተከናወኑ ይሆናል ማለት ነው። ስለዚህ አሁን እኛውን እስኪ ለሚቀጥለው እንትን እናደርጋለን። was returning he returning he has returned እኛውን አስከዛ የሚቀጥለው በመለስ ይጀምራለሁ። እኛው የትኛው ነው እዚህ ጋር ሳይመልተነስ ናቸው። ሁለት ነገሮች እየተከናወኑ ናቸው። ይሄ ነው የሚሆነው ይሄ ነው የሚሆነው ይሄ ነው የሚሆነው ይሄ ነው የሚሆነው የሚለውን ነገር እስኪ እኛውን መልስ እናንተ መልሱት። ቀጥሎ ደግሞ እኛውን በመመለስ እንጀምራለን። so keep studying with me. You can understand, you can prepare yourself. The more you work with me, the more you practice this worksheet with me, hopefully you will improve it. You can prepare yourself very well. ስለዚህ ጊዜ ወስዳችሁ ጥያቄዎችን አብራችሁን ከሰራችሁ የሚያስፈልጋችሁ ነገሮች ወይ ደግሞ የሚያዘጋጃችሁ እውቀት እንደምታገኙ ተስፋ አደርጋለሁ። have a nice time.